ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲህ ጋብዛለሁ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልኝ ጠይቃለሁ። እንግዲህ ዛሬ ቡዜ ተገኝታለች ማለት ነው። ዛሬ እንግዲህ ቡዜ ሩታን ለማነጋገር ከአብርሃም ጋር ሆነው ወደ ሩታ ቤት ሄደው ነበር ማለት ነው። እንግዲህ ቡዜ ሰሞኑን በተፈጠረው ነገር ትንሽ የተናደደች ትመስላለች። ምክንያቱም በሩታ ላይ ትልቅ እምነት ነበራት። ሩታን በጣም ትደግፋት ነበረ ከአብርሃም በላይ። ያው አብርሃም ወንድሟ እንደሆነ ይታወቃል። ነገር ግን ሁልጊዜም ቡዜ የምትታወቀው እንግዲህ አብርሃም ሲያጠፋ አብርሃምን በመገሰጽ ነው ማለት ነው። በጣም እንደውም አብርሃምን ትጫነው ነበር ማለት ነው ከሩታ ጎን በመቆም። ያው ባለፈውም እየተናገረች እንደነበረችው እኔ ለሩታ የባሏ እህት ሳልሆን የራሷ እህት ነበር የሆንኩላት ስትልም ተደምጣ ነበር ማለት ነው። እንግዲህ ዛሬ ከአብርሃም ጋር ሆነው አብረው ሄደዋል ሩታ ጋር። እንግዲህ ሩታ ጋር የሄዱት አንዳንድ ነገሮችን ለመነጋገር እና በዚያውም ደግሞ ያው የሩታን ስልክ ለመመለስ ነው ማለት ነው። ትላንት እንግዲህ እንደሚታወቀው የሩታና የዳኒ ስልክ ጠፍቶ ነበር ማለት ነው። እንግዲህ ዛሬም አብርሃም ያው የሩታን ስልክ ይዞላት ሄዷል። ያው የዳኒንም ላፕቶፕና ስልክ ሙሉ ፋይሉን አጥፍቼ መልሻለሁ ብሎ ነግሯታል። ስለዚህ ከሩታም ላይ እንግዲህ ሙሉ ፋይሉን የሱን የያዙበትን አጥፍቶ ሊመልስላት ነው የሄደው ማለት ነው። ሩታ አንዳንድ ጊዜ እሷ ትልቅ ጥፋት አጥፍታ እንግዲህ ትንንሽ ነገሮች ሲያናድዷት እናያለን። አንዳንድ ጊዜ እንግዲህ አብርሃም ስልክሽን ልመልስልሽ ነው የመጣሁት ብሎ ስልኩን ሲሰጣት እንግዲህ የጠየቀችው ጥያቄ በጣም ያስገርም ነበር። ለምንድን ነው የዋሸህን? ትላንትና እኮ እኔ አልወሰድክም እያልክ ስትዋሽ ነበር፣ ለምን ዋሸህ እያለች ስትከራከረው ነበር ማለት ነው። ይሄ እንግዲህ በጣም ነው የሚያስቀው። ምክንያቱም ያው አብርሃም ስልኩን የወሰደው ፋይሉን ለማጥፋት ነው፣ አለቀ። እሱም ወሰደው፣ ሌላ ሰው ማስወሰደ። ይሄ የሚጠየቅ ጥያቄም አይደለም፣ ሲጀምር የሚያናድድም ጉዳይ አይደለም። እና እንግዲህ ለምንድን ነው የዋሸህን? ትላንትና አልወሰድኩም እያልክ ስትከራከረን አልነበር እንዴ ምናምን እያለችው ነበር ማለት ነው። ያው አብርሃምም እሱ እንዳልወሰደና እና አቤል ቤት ገብተው እንደወሰዱት ስልኳን ነግሯታል ማለት ነው። ያው ይሄ እንግዲህ ዞሮ ዞሮ አብርሃም በየትኛውን መንገድ ይውሰድ ያንን ስልክ መውሰዱ ነው ለሱ ትልቁ ጥቅም ማለት ነው። ምክንያቱም የያዙበትን ፋይል ያጠፋል ማለት ነው። እንግዲህ ቡዜም ስትናገር የነበረው ይሄን ነው። በምንም አይነት መንገድ ይውሰድ ትክክል ነው አብርሃም እያለች ስትነግራት ነበር ማለት ነው። ምክንያቱም የያዛችሁበትን ፋይል ለማጥፋት እስከሆነ ድረስ የትኛውንም አጋጣሚ ተጠቅሞ ያገኘውን አጋጣሚ ተጠቅሞ መውሰዱ ትክክል ነው፣ ምንም ጥፋት የለበትም ስትላት ነበር ማለት ነው። እንግዲህ ቡዜ ጨምራም ለምንድን ነው ይሄን ነገር ያደረግሽው ስትል ሩታን ጠይቃታለች ማለት ነው። ያደረገችው ነገር ከባድ ጥፋት እንደሆነም እየነገረቻት ነበር። ነገር ግን ሩታ ወይ ፍንክች ብላለች። በቃ ጭራሽ ያደረገችው ነገር ጥፋት እንደሆነም አልተሰማትም። ምንም ጥፋት አላጠፋሁም፣ አብርሃም ብዙ ነገር ሲያጠፋ የት ነበራችሁ? እሱን ለምን አትናገሩትም ነበረ ስትል መልሳላታለች ማለት ነው። እንግዲህ ቡዜ ደጋግማ ለሩታ ምንድነው ስትነግራት የነበረው? አብርሃም ጥፋት ሲያጠፋ አንድም ቀን ከጎኑ ሁኜ አላውቅም፣ እንዲያውም ከሱ ይልቅ ላንቺ ነበረ ስወግን የነበረው፣ ከአንቺ ጎን ሆኜ አብርሃምን ብዙ ጊዜ ስናገረው ነበር እያለች ስትነግራት ነበር ማለት ነው። ይሄ እንግዲህ ያው ሁላችንም የምናውቀውና የምናየው ነገር ነው። ቡዜ ብዙ ጊዜ ያው አብርሃምን ስትቆጣ እንሰማለን። ጥፋት ሲያጠፋም ከጎኑ አትሆንም፣ ከሩታ ጎን ይበልጥ ሆና እንደውም አብርሃምን በጣም ትቆጣው ነበር ድሮ ማለት ነው። እንግዲህ ይሄንን ነገር ነበር ስትነግራት የነበረው። እንግዲህ በጣም እምነቴን ሰብረሸዋል፣ ባንቺ ላይ የነበረኝን እምነት አጥቻለሁ፣ እንደዚህ ማድረግ አልነበረብሽም እያለችም ደጋግማ ስትነግራት ነበር። እንዲሁም ከሷ አልፎ ሙሉ የአብርሃም ቤተሰቦች እንደተቆጡባት እንዳዘኑባትም ስትነግራት ነበር ማለት ነው። እንግዲህ ሩታ ያው ምንም አልመሰላትም። እንደውም ጥፋተኛው አብርሃም ነው፣ እሱ ጊዜ ብዙ ጥፋት አጥፍቷል፣ እኔ ምንም ጥፋት የለብኝም፣ ያደረኩት ነገርም የሚካበድ አይደለም ስትል ሁላ ነበር ማለት ነው። እንግዲህ ቡዜም በጣም እየተናደደች ነበር። እንዴት ከባድ ነገር አላደረኩም ታያለሽ? የባልሽን እርቃን ፎቶ እኮ ነው ለህዝብ ስታሳይ የነበረው፣ ይባስ ብሎ ለጠላቱ ለዳኒ እንዴት አሳልፈሽ ተጫዋለሽ እያለችም ትንሽ ስትቆጣት ነበር ማለት ነው። ሩታ እንግዲህ ምንም አልመሰላትም። በቃ ያደረገችው ነገር ትክክል እንደሆነ ነው እያመነች የነበረው። እንዲያውም በጣም በሚያስገርም ሁኔታ ከአብርሃም ጋር ምን እያለች ስትከራከር ነበር። ለምንድን ነው ትላንት ማታ የዳኒን ላፕቶፕ የወሰድከው እያለች ሁላ ስትከራከረው ነበር። ለምንድን ነው ላፕቶፑን የወሰድከው? ለምንድን ነው የደበደብከው? ለምንድን ነው መኪና ውስጥ አፍናችሁ የወሰዳችሁት? እያለች እንደውም
ለዳኒ ጥብቅና ስትቆም ሁላ ነበር ማለት ነው። ይሄ ነገር እንግዲህ አብርሃምንም ያስገረመው ይመስላል። ምክንያቱም አብርሃምም ደጋግሞ ዳኒ ጋር መሄዴ ነው እንደ ያስከፋሽ አንቺ እያለ ሲጠይቃት ነበር ማለት ነው። እውነት ለመናገር ለዳኒ ጥብቅና መቆሟ በዚህ ልክ በጣም የሚያስገርም ነው። ምክንያቱም ዳኒ ማታ ያደረጉት ነገር በጣም ከፍቷት ነበር። በቃ ፊቷ ላይ ሁላ ያስታውቃል። ለምን ዳኒን መኪና ውስጥ አስገባችሁት? ለምን ላፕቶፑን ወሰዳችሁበት? ለምን እንደዚህ ያደረጋችሁ ስትል ነበር ማለት ነው። እንግዲህ እኔ ሩታ ከዳኒ ፍቅር እንዳይዛት ሁላ እያሰጋኝ ነው። ምክንያቱም ሰሞኑን ከምትሆነው አንጻር እጅግ በጣም ከዳኒ ጋር ተቀራርባለች። የዳኒ ነገር ያሳስባታል። አሁን ደግሞ ይባስ ብሎ በቃ ዳኒን ማታ ያደረጉት ነገር በጣም ሲያስጨንቃት እያየን ነው ማለት ነው። ነገር ግን ያው ሁላችንም የሩታና የአብርሃም ነገር እንደዚህ መሆኑ በጣም ነው የሚያሳዝነን። ምክንያቱም የሁላችንም ሀሳብና ምኞት ሁለቱ አንድ ላይ ሆነው ማየት ነበር። አብርሃምና ሩታ አንድ ላይ ሆነው በቃ ልጃቸውን አንድ ላይ የሚያሳድጉበት ነገር ቢፈጠር፣ የእነሱን ቤተሰቦች በጣም ደስተኛ የሚሆኑበት ነገር ቢፈጠር አንድ ላይ እነሱ ስለሆኑ ያንን ነበር እያሰብን የነበረው ሁላችንም ማለት ነው። ነገር ግን ያው አሁን ላይ በጣም ድብልቅልቁ ወጥቷል። በቃ ከዚህ በኋላ እንግዲህ የአብርሃምና የሩታ ነገር በምን መንገድ ይስተካከላል የሚለው ነገር አይታወቅም። ምናልባት ትልልቆቹ ቤተሰቦቻቸው ሽምግልና ገብተው ምናምን ሊያስተካክሉት ይችሉ ከሆነ በጣም ደስ ይለናል። ነገር ግን አብርሃም ከዚህ በኋላ ሩታ ጋር ለመሆን ያስባል ወይስ አያስብም የሚለው ነገር በጣም ነው የሚያሰጋው። ምክንያቱም አሁን አብርሃም ብቻ አይደለም በሩታ የተቀየመው፣ በሩታ ያዘነው ቡዜም ተጨምራለች ማለት ነው። ምክንያቱም ቡዜ ደግሞ ትልቅ ኃይል ነበራት ከሩታ ጋር ሆና አብርሃምን ለመመለስ ማለት ነው። እንዲያውም ሩታ ያጠፋችው ጥፋት ምንድን ነው? ዳኒን ከምትጠቀም ቡዜን ብትጠቀማት በጣም ጥሩ ነበር። ምክንያቱም ቡዜ ጋር የሆነ ቅዳ አብርሃምን የምትመልስበትን ነገር ብትፈጥር ኖሮ አብርሃም መቼም እህቱ እንዳለችበት ሲያቅ አይርቃትም ነበር ሩታን። በቃ እህቱም አብራ ያደረገችው ነገር እንደሆነ ካወቀ ያን ያክል አይቀየማትም ነበር። ነገር ግን አሁን አብርሃምን በጣም ያስቀየመው ነገር ከጠላቱ ጋር ተባብራ ይህንን ነገር ማድረጓ ነው። ስለዚህ የሩታ ትልቅ ጥፋት ብዬ የማምነው ለዚህ እቅዷ ዳኒን ከምታማክር ቡዜን ብታማክር በጣም ጥሩ ነበረ። ምክንያቱም ቡዜ በጣም የቅርቧ ሰው ነች፣ በጣም የምትደግፋት ሰው ነች ሩታን። እስከዛሬ ድረስ ከሩታ ጎን የቆመች ሴት ነበረች እና ይሄ ነገር የሩታ በጣም ትልቁ ጥፋቷ ነው ብዬ አምናለሁ። ለማንኛውም ግን ያው ሁሉም ነገር እንግዲህ አልፏል፣ ጥፋቱ ነው። አሁንም ቢሆን ከቡዜ ጋር ተመካክራ የሆነ ነገር ብትፈጥር አንድ ላይ የሚሆኑበትን ነገር ብታስተካክል መልካም ነው እላለሁ። ምክንያቱም በቃ ቡዜን ይቅርታ ጠይቃ ባሏን ወደ ቤቷ ለመመለስ እንደሆነ ያደረገችው ሁሉም ሰው ስለሚያውቅ ቡዜም ያንን ነገር ስለምትረዳ በቃ ቡዜ ይቅርታ አድርጊልኝ አብርሃምን ለመመለስ ያደረግኩት ነገር ነው ብላ በቡዜ በኩል ብትሄድ ምናልባት አብርሃምን ልትመልሰው ትችል ይሆናል ብዬ አምናለሁ። ነገር ግን እስካሁን ድረስ እንግዲህ ሩታ ጥፋተኛ እንደሆነች ስላላመነች ቡዜም እንግዲህ እስኪ ጥፋተኛ ነኝ በይ ቢያንስ እያለች ስትለምናት ነበረ። ሩታም እንግዲህ ጥፋተኛ ነኝ ማለት አልፈለገችም። ስለዚህ ቡዜም ተቀይማባታለች ማለት ነው። ነገር ግን ሩታ ያደረገችው ነገር ጥፋት መሆኑን አምና ቡዜን ይቅርታ ጠይቃ ያው በቡዜ በኩል ደግሞ የሆነ መፍትሄ ቢፈልጉ መልካም ነው ብዬ አምናለሁ። ሰሞኑን ግን እኔ ምን እየተመኘሁ እንደነበረ ታውቃላችሁ? በቃ ዳኒና ሩታ መጥተው በቃ ምንም ፎቶ የሚባል ነገር የለም፣ የአብርሃም ፎቶ የሚባል ነገር የለም፣ አውቀን ኢዲት አድርገን ነው ያሳየ ነው፣ በቃ ሁሉም ነገር ፕራንክ ነበረ ቢሉኝ በቃ ምኞቴ ነበር። እንደዛ ነበር ስጠብቅ የነበረው። በቃ ሁሉም ነገር ፕራንክ ነው ብለው ቢጨርሱት ቢቋጩት ኖሮ በቃ ደስ ይል ነበረ። ቢያንስ አብርሃምም ቂሙን ያነሳ ነበረ። በቃ ሩታ ወደ ቤቷ ለመመለስ የተጠቀመችበት ዘዴ ነው ብለው የሚያስብ ይመስለኛል። እና እንደዛ ቢሆን ኖሮ እንግዲህ ምኞቴ ነበረ። ያው ግን ዛሬም አብርሃምና ሩታ አንድ ላይ የሚሆኑበት ነገር ቢፈጠር ምኞቴ ነው። እንግዲህ ወደፊት ደግሞ የሚሆነውን እናያለን። እና እዚህ ላይ እንግዲህ ማስተላልፈው ነገር ምንድነው? ያው ቡዜ በቃ ሩታንም ተረዷት። እሷም ባሏን ለመመለስ የሄደችበት መንገድ ነው ጥፋት ቢሆንም እንግዲህ ጥፋቷን አስተካክላ ደግሞ በትክክለኛ መንገድ አብርሃምን ወደ ቤቷ የምትመልስበትን ነገር አንቺ ብታግዣትና በቃ ከጎኗ ሁነሽ አብርሃምን ወደ ቤቱ ብትመልሱትና ብታስታርቋቸው የሚል ሀሳብ አለኝ። ለማንኛውም ይሄ የግል ሀሳቤ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስፍሩልኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ ጠይቃለሁ። ላይክ በማድረግ አበረታቱን። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስፍሩልኝ። መልካም ጊዜ ይሁንላችሁ።